ሰላም ለእናንተ ወንድሞችና እህቶች፣ አባቶችን፣ እናቶችን ይህንን የምትመለከቱት ሁሉ አንድ ነገር ልናውቀው ግድ ይለናል። ህይወት ማለት ምንድን ነው? ሶስ መኖሪያ እንዴት ነው? የሚኖረውስ የት ነው? ይህ ምድር እግዚአብሔር ፈጥሮ አስቀመጠ። ሁሉንም ፍጥረት ፈጥሮ ከጨረሰ በኋላ ስድስተኛ ቀን እግዚአብሔር ሰው ልጅን ፈጠረ። ሰው ልጅን የፈጠረው እግዚአብሔር የፈጠረውን ፍጥረት የሰው ልጅ ማስተዳደርና መግዛት ስለነበረበት ነበር። ነገር ግን አንድ አስቀድሞ ከእግዚአብሔር ዓለም የወጣ አንድ አካል ነበረ። እሱም ሰይጣን ይባላል። ያ ሰይጣን የሚባለው መጀመሪያ በትዕቢት ውስጥ መግባቱና ኩራት ውስጥ በመግባቱ ከእግዚአብሔር ዓለም ወርቆ ነበር። በሰይጣን ላይ የነበረውን ክብር አንስቶ እግዚአብሔር ለሰው ልጅ አለበሰው። ነገራችን ላይ ሰው ማለት 3 አካል አለው። አንድ ወንድ፣ ሴትና ሰይጣን። ስለዚህ ሰው ልጅ ውስጥ 3ቱም አካል አለ። እንዴት ካላችሁኝ ሰው ተብሎ የተጠራበት አንድ ሰው ነው። እንግዲህ አንድም ሆነ ሁለቱም ሆነ ሶስቱም ሆነ ሰው ነው። ሰው በተባለበት በተከፈተ ወይም በተሰወረ ምስጢራዊ አካል ውስጥ ልክ እግዚአብሔር አዳምን ከአዳም ግራ አጥንት ሔዋንን እንደፈጠረ ሰው ለምሳሌ አንድ ሴት ያለ ወንድ፣ ወንድ ያለ ሴት መኖር እንደማይችል ሰይጣንም ያለ ሰው መኖር አይችልም። ሰውም ያለ ሰይጣን መኖር አይችልም። ይሄ እውነት ነው። እንግዲህ ብዙ ጊዜ ሊያዋጥላችሁ ይችላል፣ ግን እውነት ነው። ምክንያቱም አይቻልም። እዛ ዓለም ላይ ሰው ባይኖር ሰይጣን አይኖርም። ሰይጣን የሚፈታተነው የሚታገለው የሚዋጋው ሰው ነው እንጂ ሌላን አካል አይደለም። ከእግዚአብሔር ጋር አይዋጋም፣ ከመላእክት ጋር አይዋጋም፣ በልዩ ልዩ ፍጥረት ጋር አይዋጋም። ሰይጣን የሚዋጋው ከሰው ልጅ ጋራ ብቻ ነው። ለምን? ተያያዥነት አለው። ክብሩን አነሳበትና እግዚአብሔር ለሰው ልጅ አሸከመው። አምልኮ አቅራቢ፣ የእግዚአብሔር ዙፋን፣ ሙዚቃ፣ ጊታር፣ ክራር ማቺ የነበረው ሳጥናኤል ክብሩን ሲወሰድበት የዛ የወሰደበት ክብር ቦታ የተተካው ሰው ልጅ ነበር። እግዚአብሔር ደግሞ ሌላ ዓለም ፈጠረ ማለት ነው። ሶስተኛ መጀመሪያ ሰይጣን ሲወድቅ ጥልቅ የሚባለው ዓለም ወረደ። ከጥልቅ ዓለም ላይ ያለ መጀመሪያ የእግዚአብሔር ዓለምና ጥልቅ ዓለም ነው የነበረው፣ የሰይጣን መንግስት ማለት ነው። ከዛ በኋላ እግዚአብሔር ሰው ልጅ ምድርን ፈጠረና ሰው ልጅን ፈጥሮ ሶስተኛ ዓለም ላይ አስቀመጠ። ሶስተኛው ዓለም ላይ ሲያስቀምጥ ሰይጣን ደግሞ ለዚህኛው ዓለም ቅናት አደረበት። ቀጥሎ ደግሞ በተወሰደበት ክብር ላይ ቅናት አደረበት። እግዚአብሔር ከሰይጣን ይልቅ የሰው ልጅን አስበለጠው። ሰይጣን ደግሞ መጀመሪያ ሰው ልጅ ሲፈጠር ከእግዚአብሔር ጋር አንድ አካል ነበር። እግዚአብሔር ሰው ልጅን ሲፈጥር በመልካችንና በምሳሌያችን ብሎ የራሳቸው መልክና በራሳቸው ምሳሌ ነበር የፈጠሩት። ግን አንድ ነገር ተሰጥቷቸው ነበር ለሰው ልጆች፣ ፍሪደም፣ ነጻነት ማለት ነው። ምርጫውን መርጦ የራሱን ህይወት የራሱ ይኖር ዘንድ እግዚአብሔር ምን ሰጥቶታል? ምርጫ ሰጥቶታል። ያ የተሰጠው ምርጫ የሰው ልጅን ከተፈጠረበት መኖር ከሚገባው መኖር ከሚያስፈልገው ዓለም አስወጣውና ወደ ጣለው፣ ወደ ጨለማ ዓለም ጣለው። ጨለማ ዓለም ላይ ስፋቀቅ ረጅም ዘመናትን አስቆጠረ። እግዚአብሔር ግን ጥሎ አይጥልምና የሰው ልጅ የራሱ ዓለም ላይ ሰው ሆኖ መኖር ስለሚገባው እግዚአብሔር ኢየሱስን ወደ ምድር ላከ። ሰውን ሰው አድርጎ ምድሪቷ ላይ ሊኖር ዘንድ የሚያስችል ቁልፍና ስልጣን። ሰይጣን ጋራ ሰው መዋጋት አይችልም። ከሰይጣን ጋራ መዋጋት የሚችለው አንድ አካል ነበር። እሱም ስሙ ኢየሱስ ይባል ነበር። ያ ኢየሱስ የሚባለው አካል መጣና ከሰይጣን ጋራ ተፋለመ። ሰይጣንንም አሸነፈ። ሰይጣንንም ከሰው ዓለም ላይ አስወጥቶ ወደ ጥልቁ ላይ ወደ ሲኦል መጀመሪያ ወደ ነበረበት ወስዶ ዘጋበት። ነገር ግን ሙሉ በሙሉ ተዘግቶ አልቀረም። ስራውንም አልጨረሰም ነበር። ሁለቱም ስራ ይቀጥላል። የዓለም ፍጻሜ ድረስ ሁለቱም አብሮት ይሄዳል። የሰው ስራም የኢየሱስ ስራም የሰይጣን ስራም እግዚአብሔር